ሊና ሰኑን ለመበቀል የተጠቀመችው መንገድ ሰኑን በጣም እያበሳጫትና በቅናት እያንጨረጨራት ይገኛል። ክብሮም ያለምንም ጥፋቱ እየተወቀሰና እየተጫዋበት ይገኛል። ሊናም ያሰበችው እቅዷ አልተሳካለትም። ጽናት ሁሉንም ነገር ደርሳበታለች። ሰኑ ቤቷ ውስጥ ተቀምጣ ከቅርብ ጊዜ ወዲህ ለምን እንደሆነ ባላቅም ከነ ጽናት አምሽቼ ስመለስ ቤቴ እየቀዘቀዘና እየደበዘዘ ነው። ያ በፍቅርና በስስት የምወደው ቤቴ አሁን ላይ ግን እንደ በፊቱ አልነበረም። ለምን ይሆን እንደዚህ የሆነው እያለች ነው። ለምን እንደሆነ ባላቅም ምክንያቱን እህቴ እንኳን የሆነ ነገር ስታዘኝ ጭራሽ መከራከር ጀምሬያለሁ። የእሷን ትዕዛዞች በቀጥታ እንደማልፈጽም ሁሉ አሁን ላይ ግን ክርክር ጀምሬያለሁ እያለች ብቻዋን እያወራች ነው። ሊናና ጽናት በሌላ በኩል ሊና ከነኪራ መኝታ ክፍል ሄዳ ተኝታለች። ጽናት አየቻትና ለምን ተኛሽ? ሌላ ቆጥ የለም እንዴ? ታዲያ ምኑ ላይ ልተኛ? ከሶፋ ላይ አተኝም እንዴ? ወይ ደግሞ ከክብሮም ክፍል ለምን አልተኛሽም ብላ ስጠይቃት ጽናት እንዴ እሱም ሰለቸ፣ በቃ ወዴት ልሄድላችሁ አለቻት። ጽናትም በይተነሽ አሁን ኪራ ሳይመጣ ይሄን አልጋ ማነጣጠፍ አለብኝ፣ ግን ደግሞ ታውቂያለሽ ሰው ሲተኛ አይቀሰቀስም ትላታለች ሊና። ጽናትም ሰው ከማይቀሰቅስሽ ቦታ ላይ ከተኛሽ ማንም አይቀሰቅስሽም ትላታለች። በዚህም ጽናት ምን አይነት ናት አታስብም እንዴ እያለች ያው ትንሽ ከፍቷት ነበረ። ከባልና ሚስት አልጋ ላይ ስለተኛች ሊናም እንደምንም ቀስቅሳት ተነስታ ወጥታለች። ሰኑ ቁጭ ብላ እንደዛ እያሰበችበት ባለበት ጊዜ ክብሮም ይመጣና በሯን ያንኳኳል። እንዴት ነሽ ሰኑ? ደህና ነኝ። በሰላም ነው እንዴ በዚህ ሰዓት በዚህ ሌሊት የመጣው ትለዋለች። ቅድም እንደዛ ሆነች ስላየውሽ ነው እና የመጣሁትም ልጠይቅሽ ነው ይላታል። ምን ነው አንተ ትቆረቆርልኛለህ እንዴ? ማነህ? ምንድነህ? የሚል ጥያቄ አከታተለችለት። እንዲያው እቆረቆርልሻለሁ ምን ስለሆንክ ጓደኛሽ ነኛ እያለ እያወራት ነው። ሰላም የነበረውን ህይወቴን አትበጥብጠው ሂድልኝ እያለችም እያሰበችና ጮህ እያለች እየተናገረችው ነው። ቆይ ሰኒ ግን ምንድን ነው እንደዚህ ሊያስቆጣሽ የቻለው? ጥፋቱን እኮ አላወቅኩትም እባክሽ ንገሪኝ እያላትም ነበር። ሊና ጋር ስላየሽ ነው ብሎም ጠየቃት። ሌላ እያልክ አትመጻደቅ ትለዋለች። አትመጻደቅ ነው የምትይኝ? በቃ እንደውም እኔ ነኝ ጥፋተኛ። ምንም እንኳን በማላውቀው ነገር ይቅርታ ልጠይቅሽ ብመጣም አንቺ ግን ተመጻደቅ አልሽኝ አይደል? ካሁን በኋላ ከቤትሽ አልመጣም ይላታል። ሰኑም አይ እንደዛ ማለት አይደለም ትለዋለች። የአፍ ወለምታ አይታሽም ይላታል። ይቅርታ እንዴት ነው ለምንድን የማትመጣው አለችው። ክብሮም እኔ ብዙ ጊዜ ለማስረዳትና አንቺ ነገሩ እንዲገባሽ እንዲሁም ከሌሎች ሴቶች እኩል አድርጌ ላይሽና ሊቀርብሽ ሞከሬ ነበር። ሴት ስለሆንሽ ሴቶችንም እንደማከብር ታውቂያለሽ፣ ግን ደግሞ አንቺ ምንም ሰውን ልትረጃ አልቻልሽም፣ ምንም አይገባሽም፣ ራስ ወዳድ ነሽ ሲላት በጥፊ ታጮለዋለች ተናዳ። እኔን ነው እንደዚህ የምትለኝ? አዋንችን ነው። ክብሮም ተናዶ ቤቷን ለቆ ይወጣል። ሰኑ ወይኔ ምን አረኩ አለች። ሰኑ በጠዋቱ ካፌ ውስጥ ቁጭ ብላ ይቅርታ ለመጠየቅ ክብሮምን ደውላለት ነበር። ሄሎ እንዴት ነህ? ብዙ ሰዓት እኮ አስጠበቀኝ ካፌ፣ ምን ነው አትመጣም? ስራ ነኝ። እሺ ታዲያ እኮ ስራ ነኝ ተብሎ ይነገረኝ ነበር፣ ደበረሽ እንዴ እያላት ይመስላልና አይ ምንም አይደል ብላ ስልኩን ዘጋችው። ስልኩን ከዘገችው በኋላ መንገድ ለመንገድ ወክ እያደረገች እየተራመደች እና እየተከዘች ነበር። ወደ እየተዟዟረች ነው። በመንገዷ ቅዱስ ያያታል። እሺ እግረኛዋ ልሸኝሽ ይላታል። ቅዱስ መሆኑን አላየችውም እና እላፊ ቃላቶችን ተመልሳለች። ምንድን ነው እንደዚህ የምትሆኘው? አልሄድም እያለች ነበር። አሁን ከሱ ትቆሚያለሽ ወይስ ደግሞ ልሸኝሽ? አሁን ደግሞ ዝናብ ከመጣ አመሜ ብለሽ ልተኝ ነው ይላታል። ቅዱሴና እንዴ አላየውም ነበር። እሺ ብላም ገባች። ምን ሆነሽ ነው ወደዛ ወደዚህ የምትይው? መብራት ይዞኝ እኮ ቁሜ ነበረ። አይ ምንም የጥሞና ጊዜ እያሳለፍኩ ነበር። አይ የቁዘማ ጊዜ እንዳይሆን እንጂ ይላታል። ምን ሆነሽ ነው ብሎም ጠየቃት። ደህና ነኝ ብላም ነገሩን አሳለፈችው። ሰኑም ወደ እነ ጽናት ቤት መጥታለች። ጽናትን ካየቻት በኋላ ቅፍ ታረጋታለች። ጽናትም ምን ሆነሽ ነው በማለት ጠየቀቻት። ደህና ነኝ ግን ሰኒ ደህና መሰኝም እንደዚህ እኮ ቅዝቅዝ አልሽብኝ። በሰላም ነው? ደህና ነኝ። ሳሎንሽን አስለቀቅሽ አይደል? አዎ አንዳንድ ጊዜ እኮ ዘራፍ ካላልን ነገሮቹ አይስተካከሉም አለ ጽናት። ከዛስ የልብ ገመድ ልቀጥል ነው እንዴ? አልሄደችም እያለቻን ነው ሊናን። ሰኑ በደህናሽ ነው ብላ ብትጠይቃትም አሁንም በቃ ወደ ቤት የልሄድ ብላ ወጣች። ክብሮም እና ሊና በሌላ በኩል ክብሮም ወደ መንገድ እየሄደ ነው።
ሊና መንገድ ላይ ያገኘችውና አንተ እኮ ጥሩ ሰውን ብላ ቅፍ አድርጋ ፊት ለፊቱ ቆም ትላለች። ክብሮም ምንድነው ችግርሽ? ራቅ በይ፣ እንደዚህ መሆኑ ታዲያ ተገቢ ነው ይላታል። ሁሉም ሰው ሲያንቋሸኝ፣ አንተ ግን በጣም ያሳየኝ ክብርና አመለካከት ለየት ያለ ነው። ስለሰጣኝ መጽሐፍም አመሰግናለሁ እያለች እያወራችው ነው። እሷ እንደዛ አደረገችው ሰኑን ለማስቀናት ነው። ለማናደድ የተጠቀመችው ዘዴ ነበር። ክብሮምም ሰኒን ካያት በኋላ ዞሮ ይል ብሎ ጥሏት ተከታትሏት ሄደ። አዎ ክብሮሜ በደንብ ተካልተላት። ከሁለት አንዳችን ማስቀየም ነበረብህ። አዎ በእርግጥ አስቀይሟታል፣ ግን ምንም በማታውቀው ነገር እየተጮኸብ ነው ምስኪን እያለችው ነው ሊና። ከማርፈድ መዘጌት ይሻላል አደል ክብሮሜ? ሊና የልብ ተሰምቷታል። ክብሮም ሰኑን ተከታትሏት ከሄደ በኋላ ከቤቷ በራን ኳኩቶ ላስረዳሽ ነገሩን ክፈችው እያላት ነው። አንተ ሰውዬ ተወኝ በቃ ሂድልኝ ትለዋለች። ማነህና ነው? ምን ነህ? ቆይ ምንድን ነው ይህን ያክል የሚያስቆጣሽ ነገር? ምን አርጌሽ ነው ይላል ክብሮም። እሺ ሄዳለሁ ብሎም ጥሏት ሄደ። ከዛ በፊት ሁለተኛ እንዳመጣለችው ጥሏት ከሄደ በኋላም በር ከፈተችና ወይ ሄደ እንዴ ጨካኝ ብላ በሯን ዘጋች። ክብሮም በጣም ተናዶ ወደ ኪራ ቤት መጣ። ኪራ ሳሎን ላይ ነበርና ደህና ነህ ምንድን ነው ይለዋል። ምን ችግር የሌለበት ነገር አለ? እሷ ራሷ አንድ ችግር ናት። ማነች? ስራ ቦታ ያለችው ልጅ አናዳ ነው አይደል? ኧረ አይደለም። ታዲያ ማነች? ክብሮም እሳት ጎርሶ ይናገረዋል አንድ ባንድ ለኪራ። ኪራ ነገሩ ግልጽ አልሆነለትም ማንን እንደሚያወራ። ቢሮ የምታውቃት ናት? ስራ ነው ወይስ ምንድን ነው? በእናንተ ጉዳይ ነው እንጂ አለ ክብሮም። በግልጽ ንገረኝ ባክህ። ከኮሰረቴ ጋር ነው። ምን ሆናችሁ ነው ደግሞ ከእሷ ጋር? ምን አውቃለሁ። እስኪ ሂድና አንድ ነገር ብሏት። ራሷነት የተጣላችኝ። ሰኑም በሯን ከዘጋሽ በኋላ በቃ ሄድ፣ እኔ ሰኒ ነኝ፣ ማንንም የምለማመጥ ሰው አይደለውም። ቆይ ግን በሰው ቢቀርስ ሂድልኝ፣ ሁለተኛ እኮ እንዳመጣ ብየዋለሁ እያለች አሁንም ብቻዋን እያጉረመረመች ነው ያለችው። በቃ ችግር የለውም እኔ ከነጽናት ጋር እሄዳለሁ ቢቀርስ እያለች ነው። እንደዚህ አታስቢ ብዬሽ ነበር ወይ ሰኒ? በቃ ልታለቅሽ ነው እንዴ? ልታለቅሽ ባልሆነ ግን ደግሞ ካላለቀሽ የስሜት አይወጣልሽም። ጽናትና ኪራ ጽናት ለመተኛት ቁጭ ብላ አልጋዋ ላይ እያንቀላፋሽ ነው። አተኝም እንዴ? አይ ለክብሮምማ ራስ አልሰጠው አልተኛም ብዬ እኮ ነው። ኪራም አሁን ክብሮም የተሰራ ምግብ ሰርቶ ራሱ አይበላም አላት። ለነገሩ ዛሬ በጣም ተናዷልና ሰርቶ የሚበላም አይመስልም። እንዴት? ከሰኑ ጋር ተጣልቷል። አይ ሴቶች እንደዛ። ክብሮም ለሴቶች የሚጨነቀውና የሚያስበው ዛሬ እንደዚህ ተናዶ ማየቴ በጣም ገርሞኛል። በዚህ አይነት እኮ እናንተ ምን ያክል ጨጓራችን እንደምትልጡት ከባድ ነው ማለት ነው ይላታል ጽናትን። ጽናትን በጅምላ እኮ እየሰደብከን ነው አለችው። አይ አንቺማ የግራ ጎኔ ነሽ አላት። ናሆም እና ምሩ ቤቷን እያጸዳች ነው። ናሆም ሲመጣ በጣም ደነገጠችና ስታጸዳበት የነበረውን ውርውር አረገችው በድንጋጤ። ናሆም ቆይ በምን ቋንቋ ልንገርሽ? ምን ብዬ ነው አስራት ስሪ ብዬ እየተናገርኩሽ ስንት ጊዜ ነው ብሎ በጣም ጮኸባት። ናሆም ይቅርታ አትበሳጭ፣ እኔ እኮ ከስራ ቦታ ተመልሰ ስመጣ ስራ ይበዛባል ብዬ ነው። ምን ጨነቀሽ? እኔ ያጸዳለው አላልኩሽም? እረፍ ያላልኩሽም ይላታል። እንደምንም አድርጋ አባበለችው። ምሩ ሁሌ ይቅርታ ትጠይቂያለሽ፣ ግን ደግሞ ተግባር ላይ የለሽም። ለእኔ ታስፈልጊኛለሽ፣ በጣም ስለምወድሽ እንድታርፊ ነው የምፈልግ ይላታል። ሰራተኛ እስከማመጣ ታገሽኝ እያላት ነው። ምንም ነገር እንድትሆኝ አልፈልግም። እሺ ብለውም ተስማሙ። ምሩና ጽናት ካፌ ውስጥ ተቀጣጥረዋል። ከስንት ጊዜ በኋላ ተገናኘን አይደል? አዎ። ናሆምም እኮ በቃ አልሰማኝ አለች እያለ ሲያወራ ነበር። ዶክተሯም እኮ ረፊ ብላሻለች፣ ለምንድን ነው ማታርፊ ያለች ጽናት። ዶክተሮች እንዳሉትማ ከሞትኩ ቆየ ነበረ አለች ምሩ። በነገራችን ላይ ሰኑ ደህና ነች እንዴ? ትመጣለች ወደ እናንተ ቤት? አይ ትመጣለች እኮ ግን በድኗ ነው ያለው። እንዴት? በቃ እንደውም እስኪ ልደውልላትና እንሂድ። ምሩ ደወለች ለሰኒ። እንዴት ነሽ? አለው ስራ ቦታ ነኝ አልመጣም፣ ማታ መጣለሁ ትላለች። እሺ ምን አለች? ማታ መጣለሁ አሁን ስራ ቦታ ነኝ ብላለች ብለውም መሄዳቸውን አቆሙት። ክብሮም እና ሊና። ክብሮም ሳሎን ውስጥ ቁጭ ብሏል። ዛሬ ስራ የለም አለችው። ቀጠውት። ለምን? በቃ ዝም ብዬ። ስራህ ግን ምንድን ነው እንዴ? እንዳላወቅሽ ተወኛለሽ ልበል ወይስ ምንድን ነው? የምታውቂውን ደግመሽ ጠየቅሽኝ። እሺ ሰው ግን እንዴት ነው ጥሩ ሰው መሆን የሚችለው? ሰው ጥሩ ሰው ሊሆን የሚችለው ሰዎችን ስታከብሪና ራሽን ስትሆኝ ነው ይላታል። እኔ ምልህ አንገቴን በጣም እያመመኝ ነው፣ ምን ትመክረኛለህ? ሞቅ ባለ ውሃ ታጠቢ፣ ሻወር ውሰጅ ይላታል።
እሱንማ እንደ ዶሮ መቀቀል ነው የቀረኝ ሁሌም ነው ትለዋለች። በቃ አንገቴን እስኪ ሸኝ ትለዋለች። በይሆን ለአንገት የሚሆን ልምድ ይኖርሃል እሺ ብሎም ለማገዝ ይሞክራል። ሰኑ እያሻት እያለ አሁንም ትመጣለች። ደገምከው አለችና ተናዳ ወጣች። ክብሮም ሰኑ እዚህ ምን ትሰሪያለሽ አላት። ተከታትሏትም ወጣ። ሰኑ ፍላጎትሽ ምንድን ነው? ምንም እየተረዳሁሽ አይደለም። ጽናትን ላየት ነው የመጣው እንዳትነካኝ በዚህ እጅ ትለዋለች። ሊናን ስለነካው ነው። ሰኒ ግራ እያጋባሽኝ ነው። እሺ ቤትሽ ድረስ መጣው አስወጣሽኝ። አሁን ደግሞ ምንድን ነው? ጽናትን ላይ ነው የመጣሁት ከፈለግ ገደል ግባ ትለዋለች። ብዙ ተጨቃጭቀው ሄዱ። ጽናትና ሊና ሳሎን አልመቸኝ አላልሽ? ስለዚህ የታችኛውን ክላስ አስተካክዬልሻለሁ። አዎ ፍራሽ ይሻላታል ብለሽ ነው አይደል? ያው ሰራተኛ ሴት አዳሪ ሰራተኛ ስለሆንኩ። እረ እንደዛ ለማለት ፈልጌ አይደለም። በዛ ላይ ደግሞ ያችን ክላስ በጣም ነው የምወዳት። ማለት ያችን ክላስ እወዳታለሁ ስትይ የቤት እመቤት ሆነሽ እንዴት? አይ ነገሩ ረጅም ነው፣ ሌላ ቀን አውራሻለሁ። ነገር ማስረዘም ባልፈልግም ግን እሺ። ቅዱስ እና ኪራ በሌላ በኩል መኪና ውስጥ እያወሩ ነው። ጽናትንም አፉ በይም ብያት ይቅርታ አደረገችልኝ። ጽናት እኮ አዎ ልበ ቀና ነች ይላል ኪራም። አንዳንድ ሴቶች አሉ እንጂ ካገቡ በኋላ ባላቸው ከማንም ሰው ጋር እንዳይገናኙ የሚፈልጉ አለ። አንተም ግራ ጎነን ፈልግና አግባ ይለዋል። እኔ ለዛ አልተፈጠርኩም ለፍቅር የመሆን ሰው አይደለውም እያለ ነው። እንኳን ለፍቅር በደም የተሳሰረ ሰውም አብረው አልሆኑም ማለት። ሁሌም በደም የተሳሰረ ትላለ ምን ማለት ነው ግን? ቤተሰቦችን ጨቅጭቄ መኪና እንዲገዙልኝ አድረው ካለታት አንድ ቀን ቤተሰቦችም የገንዘብ ችግር ስለሌለባቸው ገዙልኝ። ከዛ መጨፈር መጠጣት ሆነ ስሬ። ከጓደኞች ጋር እወጣለሁ ገባለሁ። አንድ ቀን የሆነ ፕሮግራም ነበረና ቤተሰቦቻችን አብረው ሄዱ። እኔ በጣም ሰክሬያለሁ። ሹፌር ይምጣና እሱ ይነዳዋል ሲሉ እኔ ደግሞ እኔ እነዳለሁ አልኳቸው። መጀመሪያ እህቴና እናቴ መኪና ውስጥ ገቡ። ከዛ አባቴም አማራጭ ስለሌለው ገባ። በጣም ሰክሬ ስለነበረ አየር ላይ ነው የምነደው። ከዛ የመኪና አደጋ ደረሰብን። ስነቃ ግን ራሴን ያገኘሁት። ቤተሰቦች የሉም። ኦ ቅዱስ አዝናለሁ ይለዋል። ብዙ ጊዜ አንተ ሰው አጣህ አታውቅም ትለኛለህ። ይህ ነገር ደግሞ በጣም ያበሳጨኝ ነበር። ሰውን ሳታውቅ አትናገር አለው። ሊና ስልክ እያወራች ነው። ከዛም አልሻለው ወደ እነ ጽናት ቤት ልመጣ ነው ስትል እያወራች እየሰማዋት ነበር እና እኔ ደግሞ ከኋላ ተከታትያ ስለነበረ ቀድሚያት ወደ ውስጥ ገባውና ክብሮም አንገቴን እንዲያሸኝ አደረግኩ። ከዛ እሷ ስትመጣ አየችንና በጣም ተንጨረጨረች እያለች በስልክ ታወራለች። ምስኪን ምንም በማያውቀው ነገር ይጨቀጨቃል እያለችም ነበር። ጽናት አንድ ባንድ የተናገረችውን ሰማችና ሰኑን ነው እንደዚህ የምታረጊያት አለቻት። ጽናቴ ይቅርታ ያው አናዳይ ስለነበረ ነው፣ እሷን በጣም ነው ቂም ያስገባት አለች። ይቺ ደግሞ ከየት መጣች? ሁሉንም ነገር አበላሸችብኝ። የዛችንም ልብ የኔን እቅድ አለች። ጽናትም ጉዳዩ ለሰኑ እናገራለሁ አለቻት። ናሆም እና ምሩ እየተጫወቱ እያለ ስራ ቦታ እኮ ተሳካልኝ ይላታል። በጣም ደስ ይላል፣ አንተ እኮ የኔ ዋነ ትለዋለች። እንደዚህ እያወሩ እያለ አራትን ከሽኝ እንዴ ስራ ቦታ እኮ ከድመት ጋር ነው የምትውል እያሉ ነው ይላታል። ታዲያ ምን ችግር አለው አለች። እንደዚህ እያወሩ እናቱ ስልክ ትደውልና እንኳን ደስ ያለ እልል ትላለች። የምን እልልታ ነው ማየ? በቃ ልልበል። ኧረ ቅዠት ነው የሚሆን። ምን ተፈጥሮ ነው በዚህ ሰዓት? ተመልሰሽ ተኝ ይላታል። ሰላም ጤና ይስጥልኝ የቻናል ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።